የ2018 ኢንትራንስ ፈተና አንድ ወር ከግማሽ ያነሰ ጊዜ ነው የቀረው። በዚህ ቪዲዮ ዛሬ አምና በዚህ ሰዓት ምን ሳደርግ እንደነበርና 574 ያመጣሁት ምን አይነት ነገሮችን በዚህ ሰዓት ላይ በማድረግ እንደነበረ በዚህ ቪዲዮ የማካፍላችሁ ይሆናል ማለት ነው። እንደሚጠቅማችሁ አልጠራጠሩም። ሙሉ ሰዓቱን ተከታተሉኝ። ከዛ በተጨማሪ ፎሎ፣ ላይክ፣ ኮሜንት እና ሼር ማድረጋችሁን እንዳትረሱ። ወደ ፖይንቶቹ ስንገባ እዚህ ጋር በወረቀት ላይ ስለጻፍኩኝ ትንሽ ወደዚህ ዞር የምል ከሆነ ፖይንቶቹን ለማየት ነው ማለት ነው። የመጀመሪያው ነገር የዛሬ አመት ታስታውሱ ከሆነ ሚያዝያ 15 ነበረ ፋሲካ የነበረውና እኔ ልክ ቀጥታ ከፋሲካ በዓል በኋላ ማለት ነው ሚያዝያ 16 ነገር ሙሉ ለሙሉ ወደ ጥያቄ መስራት ነበር የገባሁት። ለኢንትራንስ ያለፉ ፈተናዎችን መስራት ነበር የጀመርኩት ማለት ነውና ኦልሞስት ሰኔ 23 ላይ ነበር የተፈተነው። ኦልሞስት 2 ወር ላይክ እንደዛ ነገር ነበር እኔ ነበር ማለት ነው 2 ወር ሰምቲንግ ያክል ነበረኝ እኔ ማለት ነው ሙሉ ለሙሉ ወደ ጥያቄ መስራት ስገባና አክቹአሊ ከ2000 እስከ 2016 እንዲሁም ደግሞ የ9ኛ 10ኛ ክፍልን ማትሪክ ደግሞ ከ2000 እስከ 2010 ሰራ ስለነበረ ይሄን ያህል ጊዜ መውሰድ የተወዘረ ይዘናብል ማለት ነው። ረጅም ሰዓት ስለሚያስፈልግ እና እንዴት ነበር የምሰራው የነበረው እቤት ውስጥ ነበር የምሰራው ከጠዋት 1 ሰዓት እስከ 11 ሰዓት ወር እስከ 12 ሰዓት ድረስ እሰራ ነበር። ላይብራሪ ሜል ከነበር ደግሞ ከጠዋት 2 ሰዓት እስከ ማታ 12 ሰዓት ነበር እሰራ የነበረው ማለት ነው። እና እንዴት ነበር የማደርገው በአንድ ቀን ውስጥ የአንድን አመት ፈተና ነበር የምሰራው። ይሄ ማለት በአንድ ቀን ውስጥ 6 ፈተና ማለት ነው። ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ እንግሊሽ፣ አፕቲቲዩድ እና ማትስ ነበር እሰራ የነበረው ማለት ነው። እና በምሰራ ሰዓት ታይመር አስቀምጥና በተሰጠው ታይም ገደብ ነበረ ለመጨረስ ሞክረው ማለት ነው። እና በምሰራ ሰዓት ስፔሻሊ ይሄ በጣም የድሮዎቹን አመታቶች እንደ 2000 2001 2002 አይነት ያሉት ማለት ነው በጣም አንደኛ ከባድ ናቸው። ሁለተኛ ነገር ደግሞ ያልተማርናቸው በጣም ብዙ ናቸው። እኛው በኒው ካሪኩለም ስለሆነ የምንማረው ኦልድ ካሪኩለም ላይ ስለሆነ እነሱ የሚያወጡት በጣም ብዙ ያልተማርናቸው አሉና ኮምፕሊትሊ እንዳልተማር ነው የማውቀውን ኮንቴንት አልሰራው ነበር። ጥያቄን ሰራው ስኪፕ አድርገው ነበር። ነገር ግን ሰምሃው ተምረናል ብዬ የማስበው ከሆነ ኢቭን ዶ ኤግዛክትሊ ባንማሩም እንኳን ላይክ ሎጂካል በሆነ አይነት ሪዝኒንግ ሰርቼው ለማለፍ ሞክር ነበር ማለት ነው። እንደዛ አድርጌ ጥያቄውን በ9 ሰዓት ውስጥ ከጨረስኩኝ በኋላ ቼክ አደርጋለሁ ራይት ኤክሴን ማለት ነው። እና እንደዛ በማድረግ ሰዓት ሚስ ያደረኳቸው ፖይንቶችን እንዲሁም ደግሞ አንዳንድ የረሳኋቸውን አይነት ነገሮችን ሳገኝ በትንሽ በስቲኪ ኖት ሾርት ኖት አውጣ ነበር ማለት ነው። ፖይንቱን አውጣ ነበር እና አንዳንድ ጊዜ ምናልባት አንድን ዩኒት በጣም ረስቼዋለሁ ብዬ ማስብ ከነበረ ሙሉ ለሙሉ ተመልሼ ወደ መጽሐፉ የተወሰነ ያህል ሰዓት ሰጥቼው ያንን ዩኒት ደግሜ ያነበው ነበረ ማለት ነው። ያንን አድርግ ነበር። ሌላኛው ነገር ደግሞ እኔ ያው ሁለተኛ ነገር በጣም በግሩፕ ሆኖ ወይም ደግሞ አንድ ላይ ማጥናት ምናምን ብዙም አይመቸኝም። ምክንያቱም ኢንስቲድ ኦፍ ፎከስ አድርጎ ትምህርቱ ላይ ከማጥናት ይልቅ ሳይድ ቶክ አይነት ነገር ይበዛል ብዬ ስለማስብ ማለት ነው። ነገር ግን በጣም እየቀረበ ሲመጣ ኢንትራንስ በጣም እየቀረበ ስላችሁ ኦልሞስት ወደ 2 ሳምንት ሲቀረው 2 ሳምንት ሲቀረው ሙሉ ለሙሉ አጥንቼ ጨርሼ ነበርና ወደ 2 ሳምንት ሲቀረው ኦልሞስት እኔ ሙሉ ለሙሉ አጥንቼ ስለጨረስኩኝ መስራት ያለብኝም ሰርቼ ስለነበረ ከአንድ ተማሪዎች ጋር ጥያቄዎችን አብረን እንሰራ ነበርና ያ ነገር ጠቅሞኝ ነበር ሊደርስ ሲል እንደዛ ማድረጌ ማለት ነው። ሁለተኛ ነገር ላይክ ሊደርስ ሲል እናንተ ኦልሞስት ተረድተናል ብላችሁ ስታስቡ ከአንዳንድ ጓደኞቻችሁ ጋር ሆናችሁ ሰዓታችሁ ሳታባክኑ በተሰጣችሁ ሰዓት ዲስከስ እያደረጋችሁ ፖይንቶችን ጥያቄዎችን አብራችሁ ስሩ ማለት ነው። ሌላው ሶስተኛው ነገር ለፈተናው እንዳልኳችሁ 2 ሳምንት ሲቀረው ስለነበር ጨርሼ ነበረው ኢንስቴድ ኦፍ ቢንግ ላይክ ሳቲስፋይድ ሆኖ ጨረስኩኝ ተመስገን ከማለት ይልቅ አይ ዋዝ በጣም ስትረስ ነበር እየሆንኩኝ ነበር የዛን ሰዓት ማለት ነው። ምክንያቱም ተማሪው ልክ 2 ሳምንት ሲቀር በቃ ኤቭሪዋን ዋዝ ላይክ በጣም እየተሯሯጠ ነበረ። በቃ ሙሉ ቀኑ ሙሉ ሌሊቱን ነበር ተማሪው የሚያጠናውና በእንደዚህ አይነት ስሜት ውስጥ ነው ሁሉም ተማሪ እያጠና እያለ እኔ ጨርሼ ያለው ብዬ ማለቴ በጣም ስትረስ እያደረገኝ ነበር ማለት ነው። እና እኔ ደግሞ በተፈጥሮዬ አንድ ነገር ኦልሬዲ የማውቀው ከሆነ ተመልሶ ማየት በጣም ነው የሚያስጠላኝና ይሄን ፊልም እንኳን ከሆነ ኢቭን አሪፍ እንኳን ቢሆን ተመልሶ ማየት በጣም ያስጠላኛልና በዛ ምክንያት ማድረግ ራሱ በጣም ኖራሪ እየጠፋ ነበር ማለት ነው። ለማጥናት 2 ሳምንት ሲቀረውና በጣም ስትረስ እየሆንኩኝ ነበር። ስፔሻሊ ተማሪው እየተሯሯጠ በሚያጠና ሰዓት ላይ እንደዛ መሆን ማለት ነው። ምን ጠቀመኝ እንደዛ ማድረግ ምን አረኩኝ እንደዛ ሰዓት ላይ የኢንትራንስ ትሪክስ እና የኢትዮማትሪክን ሞዴል ይሰጡ ነበርና ያው ከፍዬ ሞዴል መውሰድ ጀመርኩኝ ማለት ነው። እንደዛ ማድረግ ነው ለምናገር በጣም ነበር የጠቀመኝ። ምክንያቱም ጥያቄዎችን ስራ ምንም እንኳን በዛ ሰዓት ስትረስ እየሆንኩኝ የነበረ ቢሆንም ጥያቄዎችን ስራ ግን ጥሩ ውጤት ስላልነበረ አመጣ የነበረው ላይክ እንዳጠናሁኝ ፊል እንዳደረጋግቶኛል ማለት ነው። ኢንትራንስ የኢትዮማትሪክ ነው 555 ነበር ሞዴሉን ያመጣሁት ምናምንና ኦይሳይ በጣም ላይክ ኢንከሬጅ ነበር እያደረገኝ የነበረው አውቃቶች አሉ ማለት ነው። ምናምን በደንብ ተረድቻለሁ፣ ኮንሴፕቱን ተረድቻለሁ ከማለት ነው። ይሄ ላይክ ስትረስ እያደረኩ የነበረው ነገር እንዲቀንስ ጠቅሞኛል ማለት ነው። እና ሌላው ነገር ደግሞ
ለአብዛኞቹ የኢንትራንስ ተፈታኞች ማለት ፈልገው በቃ ኦልሬዲ አልቋል ጊዜው፣ በጣም ትንሽ ጊዜ ነው የቀራችሁ፣ ጠንክሩ፣ ትንሽ ላይክ በጣም ያልፋል። አሁን ለኢንትራንስ ትጨነቁ እንደነበረ እንኳን እስክትረሱ ድረስ ነው የሚያልፈው። አሁን እኔ ዛሬ አመት ለኢንትራንስ እየተጨነኩኝ እንደነበረ ሳስበው ማለት ነው በቃ ላይ እና በጣም ነው የሚገርመኝ። ምክንያቱም ከአንድ አመት በጣም በላይ የራሱ ያለፈው ጊዜው የሚመስለኝ ማለት ነው ከመርሳቴ የተነሳ እና ሶ ላይክ ትንሽ ጊዜ እናንተ የሚቀራችሁ ትረሱታላችሁ፣ በቃ ኮምፕሊት ትረሱታላችሁ። ሶ ላይክ ያን አስባችሁ ያልፋል የሚለውን ነገር አስባችሁ አሁን ላይ እንትን በሉ በቃ እንደምንም ብላችሁ እንትን በሉ ሞክሩ፣ ጣሩ፣ ማመን የምትችሉትን ያክል ጣሩ እና ደግሞ ሪዛልቱን አስቡ። ላይክ እኔ በጣም ኢንከሬጅ ያደርገኝ የነበረው ስቲል ነው ኤኒቲንግ እኔ ኢንከሬጅ የሚያደርገኝ ነገር ኤቭሪቲንግ ምንም ነገር ስሰራ ማለት ነው ሪዛልቱን ነው ማስበው። ላይክ ኢቨን ዶ ዘ ፕሮሰስ ኢዝ አሁን ላይ ዲፊካልት ቢሆንም ማለት ነው ሪዛልቱን ስታስቡት ሪዛልቱን ስታይ ለምሳሌ ከፍተኛ ውጤት አምጥታችሁ ስትደሰቱ ያለውን ስሜት ፊል አድርጉትና ለዛ ያን ፊሊንግ በሪያሊቲ ላይ እንድታሳልፉት ስትሉ አጥኑ ማለት ነው። ሶ እንደዛ አድርጉ። አይ ቢሊቭ ኢን ዩ ላይክ እንደምታሳኩት። ሶ እንደዚህ አይነት ቪዲዮዎች በጣም ብዙ እሰራላችኋለሁ። ስፔሻሊ ከዚህ በኋላ ኢንትራንስ ፈተናዎቹ ሲቀሩ ሰዓቱ ሲደርስ እንዴት አድርግ እንደነበረ ምን ነገሮች ይቻሉና አይቻሉ እንደነበሩ ምናምን እሰራላችኋለሁ። ለፎሎ ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግ፣ ኮሜንት እና ሪፖስት ማድረግ አትርሱ። እንድሰራላችሁ የምትፈልጉት ጥያቄዎች ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ደህና ሁኑ።